ጉዳዩ የሚታይ ስለሆነ ከዚህ በላይ ብዙ ልል የምችልበት ሁኔታ አይኖርም። እናመሰግናል። ትክክለኛና ለመረጋገጡ ነው አሁን ወደዚህ በዚህ ልክ ተያይዘን የመጣ ነው። ዋናው ትልቁ ነገር እኔ ብትመጣና እዚህ ቢነጋገሩ ይሄ ሁሉም ሰው ባለበት ተነጋግረው ተያይዘው ታች ላይ በሽምግልናም ሆነ በምንም ነገሮች እንዲፈቱ ቢደረጉ በጣም መልካም ነው። እያየች ነው እንደምታይ አውቃለሁ። እንደምታይ ማንንም አይሸውድ። ዛሬ እናንተ እንደምታስቡት ያን ተሸውደን የምንተላለፍበት ዘመን ላይ አይደለም። የሚዲያ ሰዎች እንደዛ አይደለም። ስለዚህ መተሽ ገብተሽ አግባብ ባለው መንገድ ብትነጋገሩ በጣም መልካም ነው። እየጻፉልሽ ነው። ነይ ግቢ ገብተሽ አሁንም መናገር ያለብሽ መስጠት ያለብሽን ሀሳብ ስጪ፣ እንስማሽ። እሱም ይዞ የገባው ጠበቃውን አንቺም ይዘሽ መምጣት የምትፈልጊውን ሰው ይዘሽ ነይ። እዚህ መካከል የማትፈልጊው ሰው እንዲወርድልሽ የምትፈልጊው ሰው ካለ ይወርድልሻል። ወደ ሌላ ውጥንቅጥ ውስጥ ከምትገቡ በአጭር መንገድ መፈታት ይችላል። ከጀርባሽ ያለብሽን ችግር አንቺ ታውቂያለሽ አይደለም? እስከ ሰራተኞችሽ ሌላ ጉዳት ነው ይዘሽባቸው የምትመጪ። አንቺስ እሺ የሆነ ነገር ወጥተሽ፣ ግን ለሰራተኞችሽ ራሱ ከባድ ችግር ነው። ፊታቸውን እያሳየሽ ብዙ ችግር ስፈጥር ይኖርሽ ሰው አብርሃም ምንድን ነህ? አብርሃም ድምፅ አይሰማም። አስገባኝ ብለን ያስገባው ስላስገባኝ አመሰግናለሁ። መዲያን ያለባችሁ እግዚአብሔር ይባርካችሁ። በጣም እኔ ይቅርታ አንድ ምንድን ነው ወንድሜ? ላውራ እኮ ቀጥል። እኔ ያለሁበት እማራት ነኝ። እማራት ሆኜ እርቦኜ ገውጥም ሆኜ በጣም እየተቸገርኩ ነኝ። ኤምባሲ አድርሱልኝ እያልኩ ፊት እየጠየኩ ነበር። ፓስፖርትም የለኝም። ብቻ እኔን ብቻ ፎቶኮፒም አለኝ። ስለዚህ ፓስፖርት ፎቶኮፒም አለኝ። ስለዚህ በጣም እየራባኝ ነው። በእኔ ደግሞ ኤምባሲ አድርሱ ብዬ ሚዲያው ሲገባ ደግሞ አንቆኝ እያወጡኝ ነው። ላት ማታም ሳልበላ ነው። ስለዚህ ስላስገባችሁ እግዚአብሔር ይባርካችሁ። በጣም እኔ በጣም እየተቸገርኩ። እሺ ችግር የለም። ዱባይ ያላችሁ ልጆች እርዱት፣ ፎሎ መልሱለት ነው እያልኩ ሁሉም ቦታ ሳሪ ጋር ወይ ሙኒት ጋር አገናኙት ይሻላል። ወንድ ልጅ ነው። አይዞህ በቃ በኋላ ሌላ ጉዳይ ስላለን አሁን ሌላ ጉዳይ ላይ በኋላ እናገናኝ ሌላ ሰው ጋር። ወንድሜ እየሰማ ነው አብርሃም? እዛ ዱባይ የሚኖሩ ልጆች አሉ እህቶቻችን፣ እነሱ በቅርብ የሚጠይቁብህ ነገር ካለ ሙኒት ኢሳሪ ጋር ልጆች ጋር ወይ ፎሎ አድርገው እና መለስለት። በኋላ ይህን አጀንዳ ከጨረስን በኋላ ከእነሱ ጋር እናገናኛለን። በኋላ በቃ መልሳለሁ። እሺ አይዞህ ወንድ ልጅ አለቅስ። አይዞህ አለን። አይዞህ ብራዘር፣ አይዞህ። እሺ ሳሪ ወይ ሙኒት ባካችሁ ውጭ ካላችሁ ፎሎ አድርጉትና በፈጠራችሁ ተባበሩት። ማለት ብትሰሙት መልካም ነው። ወንድ ልጅ አብርሃም መሆኑ ነው። አይዞህ አብርሃም። አንድ ማታ እዚህ ፊልቆች አሉ፣ እነሱ አሉ ምግብ ስጡን ስል ደግሞ አላዋጣም ገንዘብ የለም ብሎ አንድ ማታ ብቻ ነው ያሳዱኝ። ከዛ የሚከፍለው ገንዘብ የለም። ከዛ ህገወጥ ሆኜ ለምኜ ነው የገባሁት። ከዛ ባይፈሮንም ለምኜ ነው የተቀበልኩት። እባክህ ዛሬ እሄዳለሁ ብዬ በቃ ዛሬው መጨረሻ ውጭ ታድራለህ ስል እኔ ሰው ልጅ ነኝ እባክህ ተረዳልኝ ነበር። ከዛ እነሱ በራሳቸው ብቻ ነው የምራመዱት። ስለዚህ እባካችሁ እኔ ኤምባሲ አድርስልኝ ብዬ ይህንንም ጠይቄ ነበረ። ግን ይቅርታ አድርጉልኝ፣ ሀሳባቸውን ጨርሱ። ወደ ሀገር መግባት ነው የምትፈልጉ አለ? በቃ እነ ሳሪና እነ ሙኒት ጋር አገናኙ። በፈጠራችሁ ፎሎ አድርጉትና ከእነሱ ጋር ሸር አድርጋችሁ አካውንትን ሸር አድርጉላቸው። ለእነሱ ጋይት እየሰማችሁ እዛ አድርጉት። ሁላችሁም ፎሎ አድርጉ። ብዙ ሰዎች አሉ እኮ ጆከር። በነገራችን እንደዚህ ታዋቂ ያልሆኑ መግባት ገብተው ማውራት እየቻሉ ግን ሰው ሊረዳቸው ያልቻሉ እነዚህ አይነት ሰዎች አሉ። እና አይዞህ ወንድሜ፣ እነሱ ያግዙሃል። ማገዝ ያለባቸውን ነገር ይተባበሯል። እሺ ቀላል ነው። ያንተ ብዙም የሚካበር ነገር አለም። አይዞህ። እሺ በቃ እሺ፣ ይቅርታ አድርጉልኝ። እሺ አብሽር። ያየ ወንድሜ ችግር የለም። እሺ እሺ መች
በኋላ እናስገባል። እሺ አይ ሰው ተቸገርኩ እያለ ወንድ ልጅ እያለቀሰ ማስወጣትን አስወጣ የምትሉ ከታች አግባብ አይደለም። ላይ የተቀበለ ትልቅ ሰው ይዘን የተቀመጥ ነው። ይሰማል። ዶክተር ሲሳይ መንግስቴን ሰምተናል። ጠበቃው እሳቸው ወደ ውጭ ቢወጡስ በቃ ይመስለኛል። አንዳንድ አላስፈላጊ ኮሜንቶች እየተጻፉ እያዩ ነው። ከእሳቸው እና መግባት ባለባቸው ሰዓት ሊመለሱ ማብራሪያ ሰጥተውናል። እንደውም እኔ ከፍቄ ሀረርሰንጋ በላይ የእሳቸውን ሀሳብ በደንብ አድርጌ በቃ ግልጽ ሆኖ ተብራርቶልኛል። እና ያልጨረሱት ሀሳብ ካለ የጨርሱና እሺ እናሰናብቶት ዶክተር ሲሳይ አመሰግናለሁ። እንግዲህ እንዲብራራ የምትፈልጉት ፍቄም እንዳነሳው የምትፈልገው ነገር ካለ ወይም ጆከርም ሌሎቻችሁም ካለ ልጠይቁኝ ትችላላችሁ። በእኔ በኩል ማለት ያለብኝን ብያለሁ። እኔ በእኔ በኩል ያለው ጨርሻለሁ። ያው ፍቄ የሚጨምረው ነገር ካለ እንስማው። እሺ እኔ የሚጨምረው ነገር ምንድን ነው? እዛ አሁን እህት ወንድሞች ያሉ ያጎቴ ልጆች አሉ፣ ብዙ ቅርብ የሆኑ የኔ ልጆች አሉ። እሷም በራሷ መንገድ በኋላ ላይ ጥፋቱን መንገድ ከጀመረች በኋላ ያመጣቸው ልጆች አሉ እና ምናልባት በዚህ አጋጣሚ እህት ወንድሞቼ ሌላ ጉዳት እንዳይደርስባቸው ደህንነታቸው እንዲጠበቅ በጣም ብዙ ዛቻ የደረሰባቸው ነው። ትናንትና የተወሰኑት ስልክ አግኝቼ ሲያወሩ ነበረ እና ብዙ ማስፈራራትን ብዙ የተለያዩ የቃላት ስንዝራም የደረሰባቸው ስለሆነ እነሱን ደህንነት በዚህ አጋጣሚ ያው ህዝቡ እንዲያቀቡ እዛ እንዳሉ በደንብ ይታወቃሉ። ከእኔ ጋር ሄዱ ናቸው። እኔ የወሰድኳቸው ናቸው። ስጋ ቤት የሚሰሩም አሉ። ኪችን እየሰሩ ያሉ የኔቶቼ ናቸው። በነገራችን ላይ ኪችን ላይ ያሉ ልጆች ሐዋሳ ነው 3 ወር ያሰለጠንኳቸው። በጣም አቋ አንድ ወዳጅ ሼፍ አለ 3 ወር ሰልጥኖ ነው መጀመሪያም ሼፍ ናቸው። ሞር የሀበሻን በደንብ እንዲለምዱት አድርገን ይዣቸው ልጆች እህቶቼ አሉ። ስለ እነሱ ደህንነት ነው ከምንም በላይ አደራ ልል የምችለው። አሁን ህዝብ እያወቀ ነው፣ ህዝብ እየሰማ ነው። በነገራችን ላይ ምናልባት ይህ ሀገር ጫካ አይደለም። በዚህ ልክ ያው ራሳቸውን እነሱ ህፃን ልጆች አይደሉም። ይህንንም ነገር እየሰሙ ማስጠንቀቅና ለህዝብ መንገር ትልቅ ነገር። አንድ ነገር ልንገር ፍቄ፣ እየሰማ ነው። በእሷ ስር ያሉ እሷ ቤት የሚሰሩ ለምን የእናት ልጅ አትሆንም? እውነቱን ልንገር አለም ቲክታክ ከፍታ መታ ስለ ልጅቱ መጥፎ ነገር እዚህ ሚዲያ ላይ ይናገራሉ ብለህ እንዳታስብ። በእሷ ስር ያሉ ልጆች ማለት ነው ከስጋ ቆራጭ ጀምሮ እስከ ኩሽና ያሉት ልጆች ምንም አይነት መጥቶ ስለ እሷ ጥሩ መጥፎ ነገር አይናገሩ። ይህን ተስፋ ቁረጥ። ይናገራሉ። አብዲ ለምን አልከኝ? ቆይ የሚናገሩበት መንገድ ስላለ ጆከር የሚመጣው ችግር ነው ለእነሱ የሚያስፈራቸው። ወየ አንድ ይቅርታ አብዲ በደምብ ስማኝ። ባይናገሩ እያንዳንዱ እንዲናገር ያደረገኝ የት ነህ ብዬ ከፓስፖርት ከማሰራት ጀምሮ ያወራሁበት ሙሉ ቮይስ አለ። የእያንዳንዱ ሙሉ ማስረጃ አለኝ። ይሄን ደብቆ በዛው ተጣልሎ እንዳያጠፋ ምናልባት ስታወራ በስሜት አታውራ። ቶታሊ ደግሞ እያጠፋው ተስፋ ቁረጥ እንድትለኝ ሀሳብ ነው ማለት መጥፎ ነገር እየተናገርኳለ ይቅርታ ለምናገሯ ማለት ተስፋ ቁረጥ የሚለው ነገር ላይ ለምን አዳምጠኝ። አሁን እሱ ቆይ አብደል እሱ የተናገረበት አቅሉንና እሱ የሚናገርበትን አቀርበው ነው። ይቅርታ ጆከር ልቀ ጨርስልህ ከፈለግ እስከ ፐ ያለው ከእሷ ጋር ከመጀመሪያ ጀምሮ እስከ 11ኛው ሰዓት ያወራሁበትን ጊዜ ጆከር አንድ መልዕክት ላስተላልፍና እኔ ልውጣላችሁ። የመጀመሪያው ነገር እንግዲህ ኤቢሲ ይመስለኛል ወንድሜ የተናገረው ምናልባት በእሷ ስር ሆነው የሚሰጥ መተው እዚህ በይፋ ብዙ እንዲናገሩ መጠበቅ የለብንም ከሚል ያው ስጋቱን ነው የገለጸ የሚመስለኝ። ስለዚህ ወደ ተስፋ መቁረጥ ወደዛ የሚያስኬድ አይነት አለ። አማርኛ ይቅርታ የቃላት ግድፈት ነች። እሱን ነው ማስተካከል። ከዛ ውጭ ግን ሰዎች የራሳቸው ሕሊና አላቸው፣ የራሳቸው እምነት አላቸው። የሚያውቁትን እውነት የመመስከር ደግሞ ህጋዊ ግዴታም ይኖርባቸዋል። እሱ የት ላይ ነው የሚሆነው የሚለው እንደተጠበቀ ሆኖ ዞሮ የሚቻለውን ያክል እናንተ የምታደርጉ ጥረት የሚበረታታ ነው። በህግ ደግሞ የሚካሄደው ጎን ለጎን ሊካሄድ ይችላል። በማንኛውም ሰዓት ግን ፈቃደኛ ሆና ለመነጋገር እና ለመስማማት ከመጣች ፍቄም ይሁን እኔም ጠበቃው ጉዳዩን በሰላማዊ መንገድ በመግባባት ቤተሰባዊ በሆነ መንገድ ለመጨረስ ዝግጁ ነን። ይሄን ነው ማሳወቅ የምፈልገው። አመሰግናለሁ ስለጋበዛችሁኝ። እናመሰግናል ዶክተር ሲሳይ ፈጣሪ ይስጥልን። አየሽ
ምን ማድረግ አለብን መሰለ ጊዜ ከመነፈጅ አንደኛ ያሉ ሰዎች ኦዲየንስ አብዛኛውን ፎቶ ምናምን ይባላል። በእርግጥ አዳምጠኝ። እነሱ አይመጡም ይመጣሉ ወደሚባለው ነገር ወዶ ሳይሆን ተገዶ የሚያመጣቸው ጉዳይ አለ። ከሚመጡ መቅረታቸውን የማንንም ጫና እያደረግናል። ይህ መድበቅበቅ፣ ማምታታት፣ መዝረፍ፣ ይህ ተድበስብሶ ተደጋግፎ ተሸፋፍኖ እኔ ምንም ከማንም ምንም አልፈልግም። ሰው የሚያመጣቸው በተለይ ማን ነበር ስምህ? ወንድማችን አንድ ጊዜ ወንድማችን ደምስና ወንዶሰን በቀለ እናንተ ሶስታችሁ ግዴታ መታችሁ እዚህ ላይ ያለውን ነገር ብንነጋገር መልካም ነው። በሌላ ጉዳይ ግን ከጠራናችሁ በጣም አስጠላል። እናንተም በምትኖሩበት ሀገር ጉዳቱ የከፋ ይሆናል፣ ያስጠላል። አይ አሁንም ተስፋ እኔ ማለት ፍቄ መውጣት ያለበት ነገር ይውጣ። አይ ነገ መልሰን እንግባ፣ እያናገረኝ ያለ ሰው አለ፣ እሱን ጨርሰን እንግባ። ምን ይመስላል? አዎ አንድ ድል መስጠት እንችላለን። ምክንያቱም እዛ ጋር አብዛኛውን የምጠራቸው ልጆች እንጀራ ፍለጋ ሄዱ ናቸው እና የእሷ ሰለባ መሆን የለባቸውም። አንድ ድል እንስጣት፣ መስጠት እንችላለን። ይህ አልቃውምም። እንስማማበታለሁ። ግን ስራ ስትሰሩ ማግባብ ባለው ነገር ስሩ። ለህዝብ ቀረቤታ፣ ለህዝብ አቅርቦት የምታቀርቡ በዚህ ዘመን ላይ በተለይ አግባብ ያለው አቅርቦት፣ ሰራተኛም አግባብ ያለው አቅርቦት ላይ ተሳተፉ። በማንም ሀገር ግን የሆነ ነገር ለማህበረሰብ ጫና የምታደርጉ ሰዎች